አባተ መኩሪያ ከመሞቱ ከወራት በፊት አንድ ቀን 8 ሰዓት ላይ ቢሮ ቁጭ ብዬ ስልክ ደወለልኝ። በረዶ የቀላቀለ ዝናብ ይጥላል። ሃሎ ጋሻ አባተ፣ ዶክ የት ነህ? ቢሮ ምን ነው? ባክህ ከሚኒሊክ ወደ ግቢ የመጣው መኪናዬ ጋዝ ጨረሰች። ጄሪካን ጎማ ነገር መኪናሽ ውስጥ አለ እንዴ አለኝ። የለም ግን ማግኘት እችላለሁ። መጣሁ። በጣም ደነገጥኩ። በዚያ በረዶ መስኮቱ እንኳን በቅጡ የማይዘጋ አሮጌ መኪና ውስጥ በዝናብ ውስጥ ከቢሮ ወጣሁ። በአምስተኛ በር በኩል ወደ 4 ኪሎ ስነዳ መንገዱ የጎርፍ ሞረጃ ቱቦ ሆኗል። ከ4 ኪሎ 5 ሊትር የምትይዝ ጎማ ማደያ ከሚሰሩ ሰዎች ለምኜ ቤንዚን ይዤለት ሲሄድ ዝናቡ አላባራም ነበር። እንዴት ሆኖ ይሆን? መኪናውን ከሩቅ ተመለከትኳት። ዳር ይዛ ቆማለች። ዞርኩና ከኋላው ቆምኩ። ኃይለኛ ዝናብ ስለሆነ ከመኪና ለመውጣት አስቸገረኝ። ቢሆንም እንደምንም ወጣሁና ወደሱ ሄድኩ። የሾፌሩ መስኮት ክፍት ነው። ላፍታ በመደነቅ ቆሜ ተመለከትኩት። የግራ ክንዱን መስኮቱ ላይ አስደግፎታል። ክርኑን የሸፈነው ቡኒ የቆዳ ጃኬቱ ሊለፋ የተዘፈዘፈ ቆዳ መስሏል። በተከፈተው መስኮት የሲጋራ ጢስ ቀስ እያለ እየተጎተተ ዝናብ ውስጥ ይጠፋል። ሮጬ ዞርኩና የቀኝ በሩን ከፍቼ ከጎኑ ገባሁ። መኪናው ባለ 2 በር ነው። መጣሽ እንዴ አለና ሲጋራውን ማገ። መልስ አልሰጠሁትም። ትንሽ ብትቆይ ጥሩ ነበር። እንዴት ያለ ፕራይም ታይም እያሳለፍኩ ነበር መሰለሽ። ጋሻ አባተ እንዲህ ያለ ሰው ነበር። በረዶ በሚያወርድ ሰማይ፣ ጎርፍ በሚፈነጭበት አስፋልት ላይ፣ ነዳጅ በጨረሰ አሮጌ መኪናው ውስጥ፣ ያውም በ75 ዓመቱ አስደሳችና ምርጥ ጊዜ ማሳለፍ የሚችል። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዷችን ታላቁን መራሄ ተውኔት አባተ መኩሪያን እናነሳለን። በህዳር ከተወለዱ ታላላቅ ኢትዮጵያውያን መካከል አንዱ አባተ መኩሪያ ነው። ሰኞ ቀን ህዳር 10 1932 ዓ.ም በአዲስ አበባ ከተማ አዋሪ ሰፈር ነበር የተወለደው። ዛሬ ይህንን የቲያትር የተውኔት የጥበብ ታላቅ ባለውለታ እናነሷለን፣ እንዘክረዋለን። ቀደም ሲል በመግቢያችን ላይ ያለውን ከአባተ ጋር የነበረውን ገጠመኝ ያነሳውም ዶክተር በድሉ ዋቅጅራ ነው። ሌሎች አብረውት የሰሩት ተማሪዎቹ እና አድናቂዎቹ ስለሱ ያሉትን የሕይወት ታሪኩንና የሥራ አበርክቶቹን እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። መልካም ጊዜ። ቴዎድሮስ ሸዋንግዛው ዘርጋው በማኅበራዊ ትስስር ገጹ በቲያትር ዝግጅት የረቀቁ 6 ኢትዮጵያውያን መራሄ ተውኔቶች ብሎ ካሰፈረውን ጀምር በመጀመሪያ ያስቀመጠው አባተ መኩሪያን ነው። ሀሁ በ6 ወር 1966፣ አቦጊዳ ቀይሶ 1971፣ መልእክተ ወዛደር 1971፣ የመንታ እናት 1971፣ መቅድም 1972፣ ጋሞ 1973፣ አሉላ አባነጋ 1979፣ ቴዎድሮስ፣ ያላቻ ጋብቻ፣ ኤዲፐስ ንጉሥ፣ አፋጀሽኝ፣ የሊስትሮ ኦፔራ፣ ኦዳ ኦካ ኦራክል፣ የዋርካው ስር ንግርት፣ ኦቴሎ፣ እሳት ሲነድ። ጋሻ አባተ መኩሪያ ትልቁ ኢትዮጵያዊ የቲያትር አዘጋጅ ነው። የዊሊያም ሼክስፒርና የጥንታዊ ግሪኩ ሶፎክለስ ትርጉም ተውኔቶችን፣ የጸጋዬ ገብረ መድኅን፣ የአያልነህ ሙላት፣ የዮፍታሔ ንጉሴ፣ የመንግሥቱ ለማና ሌሎችም ኢትዮጵያውያን ወጥ ተውኔቶችን አዘጋጅቷል። ሁለተኛው ስማን ነው አያልነህ ሙላት። ጋሻ አያልነህ የሩስኪ ተማሪ በመሆናቸው ብዙ የሩሲያ ተውኔቶችን አዘጋጅተዋል። ሦስተኛ ዓለሙ ገብረአብ። ዓለሙ ገብረአብ ከድንቅ ተዋናይነቱ ባሻገር የተዋጣለት አዘጋጅ ነበር። አራተኛ ተስፋዬ ገሰሰ። የሺ፣ ዕቃው፣ ጸረ ኮሎኒያሊስት፣ ተሃድሶ፣ ቸርቼዝ ሌስ ፌምስ፣ ፍርዱ ለእናንተ። አምስተኛ ማን ያዘዋል እንደሻው፣ የፍቅር ማዕበል፣ እምዬ ብረቷ፣ ዴዝዴሞና፣ አዳፕቴሽን ኦፍ ዌይቲንግ ፎር ጎዶት ባይ ሳሙኤል ቤኬት ኤንድ ሃሮልድ ፒንተርስ፣ ደ በርዝዴይ ፓርቲ እና ሌሎችም።
ስድስተኛው ደግሞ ጌትነት እንየው። ጌትነት እንየው ብዙ ተብሎለታል። በነበር ሚዲያም ዘክረነዋል። በላይ ዘለቀ ውበትን ፍለጋ የቴዎድሮስ ራእይ ካዘጋጃቸው ተውኔቶች መካከል ናቸው። አንጋፋዎቻችንን በተመለከተ ጎግል የሚያውቀው ጥቂት ነው። ትልልቅ ሥራ ከሰሩ ጉምቶዎቻችን ይልቅ ስለ ተራ ግለሰቦች ኢንተርኔቱ ብዙ ያውቃል። ውጪ ብትሄዱ ስለ ትልልቆቻቸው መረጃ በጽሑፍ፣ በፎቶ፣ በቪዲዮ፣ በኦዲዮ ሞልቶ ይፈሳል። እዚህ አንዲት ብጣሽ ፎቶ ለማግኘት መከራ ነው ወይም የተወዛገበ ነው። ስለ ተስፋዬ ገሰሰ ኢንተርኔቱን ስጠይቀው ስለ ጥላውን ገሰሰ ይዘረግፍልኛል። የዓለሙ ገብረአብን ፎቶ ለማየት ስጓጓ የተስፋዬ ገብረአብን ምስል ይደነጉርብኛል። ወይም የይልማ ገብረአብን ግጥሞች ይሰድርልኛል። አሊያም የነዋይ ገብረአብን የመጣኔ ሀብት ትንታኔዎች ያክተለትልልኛል። ስለ አዲስ ዓለማየሁ ሳስስ በመጋቢ ሐዲስ እሸቱ ስብከቶች እጥለቀለቃለሁ። የተጠየቀውን ትቶ ያልተጠየቀውን ይመልስልኛል። ኢንተርኔቱ ለጥቂቱ ለተመረጡ ሰዎች ብቻ ተትቷል። ጥበብ የሚገነባው ከእውቀት ነው። እውቀት የሚገነባው ከመረጃ ነው። ከተተረፈረፈ መረጃ የነጠረ እውቀት ይወጣል። ኢንተርኔት በመረጃ እንዲጥለቀለቅ ሁላችንም የምናውቀውን ማዋጣት አለብን። ፎቶዎችን፣ ጽሑፎችን፣ ቪዲዮዎችን በመልቀቅ ኢንተርኔትን በመረጃ እንሙላ፣ ዓለምን በእውቀት እናጥለቅልቅ በሚል ምርጥ መልእክቱን ቴዎድሮስ ሸዋንግዛው አስፍሯል። አባተ መኩሪያ ጥበብ ሥራው ሳይሆን ኑሮ ነበር ብሎ ነበር በድሉ ዋቅጅራ። ከኢትዮጵያ ቲያትር ጋር ራሱን ለዘላለም አቆራኝቶ ያለፈው ጋሻ አባተ ከዚህ ዓለም በሞት ከተለየን ቢከራረምም ጋሻ አባተን ባሰብኩ ቁጥር 3 ነገሮች ያስደንቁኛል ይላል በድሉ። 1 በሕይወቱ በኑሮውና በጥበብ መካከል ልዩነት አለመኖሩ፣ ከእሱ ጋር መሆን የማያልቅ ቲያትር ማየት፣ የማያልቅ ግጥም ማዳመጥ፣ በአጠቃላይ የመዝጊያው ቀን የማይታወቅ የጥበብ ኤግዚቢሽን ውስጥ መታደም ነበር ሲል ይገልጸዋል። 2 ለግጥም ያለው ፍቅር። ጋሻ አባተ ለግጥም ያለው ፍቅር ወደር የለውም። የነ ሳሙኤል ቤቴክን፣ የነ ዊሊያም ወርድስወርዝን፣ የነ ኤሚሊ ዲክሰን ግጥም በቃሉ ሲደረድር ከእንግሊዘኛው አወራረድ ጋር የሼክስፒርን ተውኔቶች ዲያሎግ በቃሉ ሲያነበንብ ዶክ ግጥም የለሽም እንዴ አንብቢልን እንጂ ሳይለኝ እኔም ሳላነብለት የተለያየንባቸው ቀናት ጥቂት ናቸው። 3 መጥፎ ነገሮችን ወደ በጎ የመቀየር ችሎታው። እከሌ እኮ ያኔ በደርግ ጊዜ ቲያትር ካላዘጋጀህ ብሎ ሽጉጥ መዞብኛል፣ ግን ያው ታዞ ነው፣ ምን ያድርግ ፈራ፣ ሰው አይደል ደግሞ ልጆች አሉት፣ ግን ይመቸው ይልሃል። ከሞቱ ከወራት በፊት አንድ ቀን 8 ሰዓት ላይ ቢሮ ቁጭ ብዬ ስልክ ደወለልኝ። በረዶ የቀላቀለ ዝናብ ይጥላል። ሃሎ ጋሻ አባተ፣ ዶኬት ነህ? ቢሮ ምን ነው? ባክህ ከምኒልክ ወደ ግቢ የመጣው መኪናዬ ጋዝ ጨረሰች። ጄሪካን ጎማ ነገር መኪናሽ ውስጥ አለ እንዴ? የለም ግን ማግኘት እችላለሁ። መጣሁ። በጣም ደነገጥኩ። በዚያ በረዶ መስኮቱ እንኳ በቅጦ የማይዘጋ አሮጌ መኪና ውስጥ በዝናብ ውስጥ ከቢሮ ወጣሁ። በአምስተኛ በር በኩል ወደ 4 ኪሎ ስነዳ መንገዱ የጎርፍ መውረጃ ቱቦ ሆኗል። ከ4 ኪሎ 5 ሊትር የምትይዝ ጎማ ማደያ ከሚሰሩ ሰዎች ለምኜ ቤንዚን ይዤለት ስሄድ ዝናቡ አላባራም ነበር። እንዴት ሆኖ ይሆን? መኪናውን ከሩቅ ተመለከትኳት። ዳር ይዛ ቆማለች። ዞርኩና ከኋላው ቆምኩ። ኃይለኛ ዝናብ ስለሆነ ከመኪና ለመውጣት አስቸገረኝ። ቢሆንም እንደምንም ወጣውና ወደሱ ሄድኩ። የሾፌሩ መስኮት ክፍት ነው። ላፍታ በመደነቅ ቆሜ ተመለከትኩት። የግራ ክንዱን መስኮቱ ላይ ያስደግፎታል። ክሩን የሸፈነው ቡኒ የቆዳ ጃኬቱ ሊለፋ የተዘፈዘፈ ቆዳ መስሏል። በተከፈተው መስኮት የሲጋራ ጢስ ቀስ እያለ እየተጎተተ ዝናብ ውስጥ ይጠፋል። ሮጬ ዞርኩና የቀኝ በሩን ከፍቼ ከጎኑ ገባው። መኪናው ባለ 2 በር ነው። መጣሽ እንዴ አለና ሲጋራውን ማገ። መልስ አልሰጠሁትም። ትንሽ ብትቆይ ጥሩ ነበር። እንዴት ያለ ፕራይም ታይም እያሳለፍኩ ነበር መሰልሽ። ጋሻ አባተ እንዲህ ያለ ሰው ነበር። በረዶ በሚያወርድ ሰማይ፣ ጎርፍ በሚፈነጭበት አስፋልት ላይ ነዳጅ በጨረሰ አሮጌ መኪና ውስጥ ያው በ75 ዓመቱ አስደሳችና ምርጥ ጊዜ ማሳለፍ የሚችል። በጠና ታሞ ሆስፒታል በነበረበት ወቅት ልጠይቀው ሲሄድ አንድ ቀን ባለቤቱ አትዬ አባተ ዶክተር በድሉ መጣ፣ ግጥም ሊያነብልህ ነው አለችው። ቀስ ብሎ አይኖቹን ገለጣቸው። ግጥም አልያዝኩም ነበር። እሱም ዳግመኛ የሚወደውን ግጥም አልሰማም። ያ ምስሉ ታትሞብኛል። እነሆ ይህን የወይራ ስር ጸሎት የተሰኘ
የግጥም መጽሐፌን ለጋሽ አባተ መታሰቢያ ይሁንልኝ ገሚሶቹን አንብቤለታለሁ። ገሚሶቹን ስንገናኝ ካረሷቸው አነብለታለሁ። ከመጽሐፉ አጭር ግጥም ነው። የክረምት አመሻሽ። ይከፋኛል ክረምት ያመኛል አመሻሽ፣ ሐዘንና ተስፋ እሳት ዳር ሲተሻሽ፣ ምሽት የዕለት ሞት ክረምት ያመት ለቅሶ፣ ተስፋና ሐዘንን እርካታ ጣመንን አንድነት ለውሶ፣ የትውልዴን ምጸት ይዘምርብኛል የክረምት አመሻሽ ልቅርበት ያመኛል ብሎ ነበር በድሉ ዋቅጅራ። የሚናፍቅ ዘመን። በዚህ በምትመለከቱት ፎቶ ላይ ከግራ ወደ ቀኝ አቶ ተስፋዬ ገሰሰ፣ አቶ ተክለ ጻድቅ መኩሪያ፣ ባለቅኔ ሎሬት ጸጋዬ ገብረ መድኅን እና አቶ አባተ መኩሪያ፣ ከጀርባ ደግሞ ነርሲስ ናልባንዲያን ይታያል። ተስፋዬ ገሰሰ በቲያትር ዓለምና በአጭር ልቦለድ ድርሰታቸው ይታወቃሉ። በ1966 የደረሱት ሽልንጌ አጭር ልቦለድን የያዘው የግጥምና የአጭር ልቦለድ መድብል ይጠቀሳል። ሽልንጌ ልቦለድ 8ኛ ክፍል አማርኛ መጽሐፍ ላይ ደጋግሜ ያነባት ነበር። ልቦለድ ሳነብም የመጀመሪያ ነበረች። ባቡር ሳይ አስታውሳታለሁ። ሽልንጌን እያለች ባቡሩን የምትከተለው ልጅን አረሳትም። ብር ሰጣት፣ ሽልንግ መለሰችለት። በግዢው አልተስማማም። ብሩን መልሽልኝ አላት። መለሰችለት። የሰጠችውን ሽልንግ አልመለሰላትም። ሽልንጌን እያለች ተከተለችው። በሲቃ በጩኸት እያታለለች ነው ብሎ አመነ። ኋላ ሽልንጓን እንዳልሰጣት ሲያውቅ ክው ድርቅ አለ። ዛሬም ባቡር ሳይ አስታውሳታለሁ። ሽልንጌን በሕፃንነት አእምሮ ታትማ በወጣትነቴም አሁንም ጎልታ ትውስ የምትለኝ ጊዜ ነጉዶ የማትረሳ ያልደበዘዘች ታሪክ ናት። ከተስፋዬ ጎን ያሉት መነጽር ያደረጉት ደግሞ የታሪክ ምሁሩ ተክለ ጻድቅ መኩሪያ ናቸው። ተክለ ጻድቅ የሕይወቴ ታሪክ ብለው ግለ ታሪካቸውን አሳትመዋል። ባለቅኔው ሎሬት ጸጋዬ ገብረ መድኅን ያው በብዙ ይታወቅ። ከነዚያ መካከል የአቡነ ጴጥሮስን ታሪክ በቲያትር ያሳዩ ናቸው። ራቅ ብለው የሚታዩት ነርሲስ ናልባንዲያን ናቸው። ነርሲስ የሀገራችን ሙዚቃን በማሳደግ ስማቸው የሚጠራ እንዲያውም በ1952 ኢትዮጵያዊ የክብር ዜግነት ለማግኘት የቻሉ አርመናዊ ናቸው። ሌላው በምስሉ ላይ የምትመለከቱት መራሄ ተውኔት አባተ መኩሪያን ነው። አባተ መኩሪያ የሎሬት ጸጋዬን ቲያትሮች በማዘጋጀት ይታወቃል። ከነዚህም መሃል ሐምሌት፣ ቴዎድሮስ ይጠቀሳሉ። እንደው የውይይታቸውን ርዕስ ምን ነው ባወቅኩት፣ ምን ነው አብሬ በታደምኩ፣ ምን ነው ባወቅኳቸው፣ ምን እያወሩ ይሆን? ያልኖሩበትን ዘመን መናፈቅ በሉት። እንግዲህ አንድ አንባቢ ዘው ብሎ የድሮ ሥርዓት ናፋቂ ሊለኝ ይችላል። በዚህ የሰለጠነ ዘመን እኛ ያለንበት አሮጌ ዘመንን የመጠፋፋት ዘመንን ስመለከት ያ ዘመን ምን ነው አይናፍቀኝ ሲል ከታላላቁ ጠቢባን መካከል መገኘት የተመኘው እና ይህን ጽሑፍ ያሰፈረው ሙክታሮቪች ኦስማኖቫ ነው። ዛሬም ከነዚህ ታላላቅ ሰዎች መካከል የተገኘው ታላቅ ሰውን ነው እያነሳን የምንገኘው፣ መራሄ ተውኔቱን አባተ መኩሪያን። በዘመናዊ ኢትዮጵያ ቲያትር ውስጥ ፈርቀዳጅ የሚባለው አባተ መኩሪያ ሊስትሮ ኦፔራ የተሰኘ ሙዚቃ ተውኔት አዘጋጅቷል። ሊስትሮ ኦፔራ በደቡብ አፍሪካ ጆሃንስበርግ በተካሄደ ዓለም አቀፋዊ ውድድርም አሸንፏል። አባተ መኩሪያ በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ለ5 ዓመታት አስተምሯል። በኢትዮጵያ ብሔራዊ ቲያትር የአርት ዳይሬክተር፣ በአዲስ አበባ ባህል ማዕከል ዋና ሥራ አስኪያጅነትም አገልግሏል። በ1957 ዓ.ም ኢትዮጵያ ቴሌቪዥን በመቀጠር የመዝናኛ ክፍል ከፍተኛ አዘጋጅና እስከ ከፍተኛ ፕሮዲውሰርነትና ዳይሬክተርነት ሰርቷል። በኢትዮጵያ ቴሌቪዥን የሚለቀቀውን የአድዋ ጦርነት ዘመቻ ታሪካዊ ፊልም ያዘጋጀው አባተ መኩሪያ ነው። አባተ መኩሪያ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የሠራውን ድንቅ ሥራ ታውቁታላችሁ። በኢትዮጵያና በኢጣሊያ መካከል ስለተደረገው ጦርነት ስታስቡ መጀመሪያ ወደ አእምሯችሁ የሚመጣው በቪዲዮ ምስል የትኛው ነው? ወይም በየዓመቱ የአርበኞች መታሰቢያ ወይም የአድዋ ድል መታሰቢያ ቀን ሲከበር ተደጋግሞ ለቴሌቪዥን ዘገባ ጥቅም ላይ የሚውል ባለነጭና ጥቁር ተንቀሳቃሽ ምስል። በእርግጠኝነት የጦር መሪዎች ፈረስ ላይ ተቀምጠው ወንዶች ጦርና ጋሻ ይዘው ሴቶች አገልግል ተሸክመው ሲፎክሩና ሲሸልሉ ያያችሁት ነው። በርካታ ሰዎች ታሪኩ በተከሰተበት ወቅት የተቀረጸ የሚመስላቸው፣ ነገር ግን የአዲስ አበባ ከተማ የተመሠረተችበት 100ኛ ዓመት በዓል በ1979 ዓ.ም ሲከበር ለበዓሉ ድምቀት ሲባል በድጋሚ መልሶ የተከወነ ነው።
ድራማዊ የምስል ቀረጻው የከተማ ልደትን ለማክበር የታሰበ ብቻ ሳይሆን ታሪክን ለማቆየት የተደረገ ሙከራም ነው። ከሙያ ልጆቹ አንዱ የሆነው አንጋፋው አርቲስት አበበ ባልቻ ብዙዎቻችን በሰው ለሰው ተከታታይ የቴሌቪዥን ድራማ አስናቀ ሆኖ የምናውቀው በኢትዮጵያ ቲያትር 3 ሰዎች ጥሩ ቢባል አንዱ አባተ መኩሪያ ነው። በኢትዮጵያ ቲያትር 2 ሰዎች ጥሩ ቢባል አንዱ አባተ መኩሪያ ነው። በኢትዮጵያ ቲያትር 1 ሰው ጥሩ ቢባል አንዱ አባተ መኩሪያ ነው ብሎ ተናግሮ ነበር። አንጋፋው የቲያትር አዘጋጅ አባተ መኩሪያ በርካቶች ብዙ ብለውለታል። የሚወደድ ሰው በቀላሉ አይረሳም ያለው ነብዩ ባዬ ነው። የሚወደድ መምህር በተናገረው ቃል እጅ ይዞ ባሰያዘው የሕይወት ፈር በሄደበት ቦታ በፍቅር ባየህ ዓይኑ ባጎረሰህ እጁ ከድንቁርና ጨለማ ፍርሃት ተመንጥቆ መውጣትን ባስተማረበት የመንፈስ ጽናት በየቀኑ አብሮ ይኖራል። በቲያትር ጥበብ ልጅነታችን ጉርምስናችንና ጉልምስናችን ውስጥ አብይ ስፍራ ያለው መምህራችን ጋሻ አባተ መኩሪያ ሲለየን ጋሼ መቼም ማንረሳህም ያልነው ከሐዘናችን ብዛት መስሎን ነበር። ይኸው ተማሪዎቹ በብዙ ነገር እንዳነሳ ነው ዓመታት አለፉ። ጋሼ ግን በቀላሉ የሚረሳ አይደለም ሲል ተናግሮ ነበር ነብዩ ባዬ። ጨዋታ አዋቂነቱን፣ ስጦታ አዋቂነቱን በተመለከተም በርካቶች ይናገሩለታል። ሁልጊዜ በየቀኑ አቶ አባተን የሚያስታውሰኝ ማስታወሻ አለ ቤቴ ውስጥ። ያ ምንድነው? እኔ ትዳር በመሰረትኩኝ ጊዜ ነበር የተዋወቅ ነው። ለጋብቻ ስጦታ ከጅማ በአንድ እንጨት ቅርጽ የተቀረጸ የወይን ማስቀመጫ ክዳን ያለው ሰጥቶኛል። ሰው ሁሉ ወደ ቤቴ ሲመጣ ከየት ነው የመጣው እንዴት ነው የተሰራው እያለ ሳይጠይቀኝ አይወጣም። ትልቅ ማስታወሻ ነው ያሉት ደግሞ ወይዘሮ መዓዛ አሸናፊ ናቸው፣ የቀድሞ ጠቅላይ ፍርድ ቤት ፕሬዝዳንት። ነፍሱን ይማረውና ፍቃዱ ተክለማርያምም ስለ አባተ መኩሪያ ተናግሮ አይጠግብም። ራሴን ፈልጌ እንዳገኝ የገራኝ፣ መንገዱን ያሳየኝ፣ የገሰጸኝ፣ ዛሬ ለደረስኩበት ደረጃ ያበቃኝና ያሳደገኝ የጥበብ አባቴ ነው ይል ነበር ታዋቂው ተዋናይ ፍቃዱ ተክለማርያም ስለ አባተ ሲናገር። አንድ ያስቂኝ ገጠመኙን መዓዛ ብሩ ቃለ መጠይቅ ላይ እንዲህ ተናግሮ ነበረ። መዓዛ እስኪ ስለ ቴዎድሮስ የመድረክ ትዝታን አጫውተን፣ ስለ አባተ መኩሪያም እናንሳ። ፍቃዱ መለሰ፣ ቴዎድሮስን እየተለማመድኩ ነበር። ስራው በጣም ፈታኝ ነው። ይብስ ብሎ አንድ ቦታ ስለ ቁራ 2 ገጽ ሙሉ መነባነባለሁ። ጋሽ ጸጋዬ ሲመጣ ጠብቄ ጋሼ ይህንን ስለ ቁራ የተጻፈውን ሁሉ አላነበንብም አልኩት። ለምን አባክ ነው የማታነበንበው አለኝ። እንዴ እኔ የሰው ልጅ ነኝ እኮ 2 ገጽ ሙሉ በአንድ ትንፋሽ የምወጣበት ምን ምክንያት አለ? እዘኑልኝ እንጂ አልኳቸው። ጥጋብ ምን አልክ አንተ አለኝ። እንደዚህ የተጨቃጨቅን ሳለ አባተ መኩሪያ መጣልኝ። ጋሽ አባተ ይኸው እንዲህ ቦታ ስለ ቁራ 2 ገጽ ሙሉ ተጽፏል። ከተውኔቱ ጋር ተያያዥነቱ ለኔ አልታየኝም። በዛ ላይ በአንድ ትዕይንት ለመወጣት ለኔ እጅግ ይከብዳል። እስኪ አምጣው ብሎ ነገሩን በጥሞና ከመረመረው በኋላ እውነት ነው አያስፈልግም፣ ተቆርጦ ይውጣ አለ። እንደገና ሌላ ደግሞ እዚህ ገጽ ላይም ይሄ አለ፣ እስኪ እሱንም በጥሰው። ቂቤ ጠጣው። ጋሽ ጸጋዬን ቀስ ብያየሁት እርር ብሏል። የሆነ ነገር እያልጎመጎመ ነው። እኔ እምቢ ስለው ራሱ ገባበት እንዴ ብዬ ጠጋ ብዬ አዳመጥኩት። የቁራ ድምፅ እያወጣ እንደው ብዬ። ሰውየው አባተ መኩሪያ ስለሆነ ደፍሮ አይናገረው፣ ግን በለሆሳስ አንጀት ይበጠሳቦ ብሎ ነበረ ሲል ፍቃዱ ተክለማርያም ተናግሮ ነበር። 3ቱም ነፍሳት በሰላም ይረፉልን። ተንቀሳቃሹ ቲያትር ቤት መራሄ ተውኔት አባተ መኩሪያ ጥበበኛ በጥበብ እግር ይመላለሳል እንዲሉ አባተ መኩሪያ ከግማሽ ምዕተ ዓመታት በዘለለ በኢትዮጵያ ቲያትር ህዋ ውስጥ በጥበብ ለጥበብ ኖሯል። ለቲያትር እስትንፋሱ ነበር ሚሉታል። በእርሱ ጥበብ ያለፉት ሁሉ በጥበብ የባታው አዘጋጅ፣ የውዝዋዜ አሰልጣኝ፣ ኮሪዮግራፈር፣ ጻፌ ተውኔት፣ የፊልም አዘጋጅ የነበረው አባተ መኩሪያ በአገሪቱ የቲያትር ታሪክ ውስጥ ስማቸው በግዘፍ ከሚነሱትና አሻራቸውን ካሳረፉ በኩሮች አንዱ ነበር። በተለይ በተውኔት አዘጋጅነት ስመጥር ለመሆኑ ዘመን ተሻጋሪ ተውኔቶችን ወጥና ትርጉሞችን ማዘጋጀቱ ይጠቀሳል። ከታዋቂዎቹ ሥራዎቹ መካከል ሃሁ በ6 ወር 1966፣ አቡጊዳ ቀይሶ 1971፣ መልክ ተወዛደር 1971፣ የመንታ እናት
1971፣ መቅድም 1972፣ ጋሞ 1973፣ አሉላ አባ ነጋ 1979 ይጠቀሳሉ። በተለይ በ19ኛው ምዕተ ዓመት አህዳዊት ኢትዮጵያን እውን ባደረጉት ዳግማዊ አጼ ቴዎድሮስ ላይ የተመሠረተው የጸሐፌ ተውኔት ጸጋዬ ገብረመድኅን ቴዎድሮስ ነውን ከነበር ጋር ያስተሳሰረበት አዘገጃጀቱ የንጉሠ ነገሥቱን ቴዎድሮስ ልዕልና ያንጸባረቀበት ነበር። ብዙዎቹ አባተ ያዘጋጃቸው ተውኔቶች በሎሬት ጸጋዬ ገብረመድኅን የተደረሱ ሲሆኑ ረዣዥም ቃለ ተውኔት ታሪክ ጠቃሽ ዘይቤዎችን ያዘሉ ናቸው። የአባተ ክሂል የተንጸባረቀውም እነዚያን ረዣዥም ቃለ ተውኔቶች መነባነቦች ተደራሲም በሚይዝ መልኩ እንዲመደረኩ በማድረጉ ነበር። እንዳዘጋጅነቱም የድራማን ስነ ጽሑፍ በምድራዊ አይን አይቶ ማዳበሩን ተክኖታል። በወርልድ ኢንሳይክሎፒዲያ ኦፍ ኮንቴምፖራሪ ቲያትር እንደተገለጸው አባተ ተውኔት ተመልካቹን በግሩም ሁኔታ መቆጣጠር የሚያስችል ክሂል ነበረው። በጸጋዬ የተተረጎሙት የዊሊያም ሼክስፒር ማክቤዝ፣ ኦቴሎና ሃምሌት በታዳሚው ትውስታ ውስጥ የቃለ ተውኔቱ ወይንም የግጥሙ ውበት ብቻ ሳይሆን ተውኔታዊ ክዋኔዎች እንዲታወሱ የሆነው በአባተ መኩሪያ አዘገጃጅ ስምረት መሆኑን ኢንሳይክሎፒዲያው አስነብቧል። ከመንግሥቱ ለማ ታዋቂ ሥራዎች አንዱ የሆነው ያላቻ ጋብቻ የአባተ አዘጋጅነት እጅ አርፎበታል። አባተ ከሚታወቅባቸው የመድረክ ተውኔቶች ባሻገር በአደባባይ ላይ ባዘጋጃቸው ከአዳራሽ ውጪ ማለት ነው ተውኔቶቹም ይወሳል። ኤዲፐስ ንጉሥ ተውኔትን በአዲስ አበባ ዩኒቨርሲቲ ራስ መኮንን አዳራሽ ፊት ለፊት በሚገኘውና በዘልማድ ኪሲንግ ፑል በሚባለው ወለል ላይ ያሳየው ይጠቀሳል። በኢትዮጵያ የተውኔት ታሪክ ከቀዳሚዎቹ ተርታ የሚሰለፈው የቄን ጌታ ዮፍታሔ ንጉሴ አፋጀሽኝም ዳግም የመድረክ ብርሃን ያየው በአባተ መኩሪያ ነበረ። አባተ ካዘጋጅነቱ ሌላ በጸሐፌ ተውኔትነቱም ይታወቃል። በ1982 ራሱ ደርሶ ራሱ ያዘጋጀው የሊስትሮ ኦፔራ በወቅታዊ ማኅበራዊ ጉዳዮች ላይ የተመሠረተ በሙዚቃ የታጀበ ሥራው ነበር። ዓለም አቀፍ ሽልማትም አግኝቶበታል። በዩኔስኮ አፍሪካዊ ተውኔትን በደብሊን አቤ ቲያትር እንዲያዘጋጅ የተመረጠው አባተ የጸጋዬ ገብረመድኅንን ኦዳ ኦክ ኦራክል የዋርካው ስር ንግርትን አዘጋጅቷል። መረጃዎች እንደሚያሳዩት ከእንግሊዛዊው ዕውቅ የቲያትር አዘጋጅ ሰር ፒተር ሆል ጋር በኮንቬንት ጋርደን ኦቴሎን ለማዘጋጀት ዕድል አግኝቷል። መቀመጫውን በታንዛኒያ ያደረገውን የምስራቅ አፍሪካ ቲያትር ኢንስቲትዩት በመስራች አባልነትና በኃላፊነት ከመምራቱን ባሻገር በአዲስ አበባ የመኩሪያ ቲያትር ስቱዲዮና መዝናኛ የተሰኘ ተቋምን መስርቶ ቲያትር ለልማት የሚባለውን የተውኔት አቀራረብ ፈለግ መሠረት በማድረግ ብዙ ትምህርት ሰጪ ተውኔቶችን በማኅበራዊ ጉዳዮች ላይ ተመስርተው በማዘጋጀት ለመድረክ አብቅቷል። በታሪካዊ መዝገበ ሰብ እንደተመለከተው ለመድረክ ካበቃቸው ተውኔቶች መካከል ህሊና፣ ጠለፋ፣ ጆሮ ዳባ፣ በሐምሌ ጨረቃ ጉዞ፣ ድንቅ ሴት ሲጠቀሱ ከዘጋቢ ፊልሞችም የፍትሕ ፍለጋና የመስከረም ጥቃት ይገኙበታል። መኩሪያ ስቱዲዮ በየክልሉና በአዲስ አበባ ከተማ ለሚገኙ አማተር ከያንያን የቲያትር የሰርከስና የሙዚቃ ሥልጠና መስጠቱን ከኢትዮጵያ ውጪም ወደ ተለያዩ አገሮች እየተጓዘ ትርኢት ማቅረቡም ይታወቃል። በየዓመቱ ከሚከበረው የአድዋ ድል ጋር ተያይዞ አባተ መኩሪያ ከነ ጥበብ ጓዙ የሚነሳበት አጋጣሚም ተፈጥሯል። የካቲት 23 ቀን 1888 ዓ.ም በዳግማዊ ምኒልክ ጠቅላይ አዛዥነት በወራሪው የኢጣሊያ ሰራዊት ላይ ኢትዮጵያ የተቀዳጀችው ድል በየዓመቱ ሲዘከር በቴሌቪዥን መስኮት የሚታይ የቅድመ ጦርነት ዝግጅት የቪዲዮ ምስል የአባተ መኩሪያ ትሩፋት ነው። አዲስ አበባ ከተማ የተመሠረተችበት 100ኛ ዓመት ኢዮቤልዩ በዓል ሲከበር ለበዓሉ ድምቀት ከተዘጋጁት አንዱ ንጉሠ ነገሥቱ ምታነጋሪት ክተት ሰራዊት ብለው ለዘመቻ ሲነቃነቁ ባለፉበት በባልደራስ አካባቢ በሚገኘው የቀበና ወንዝ ነባር ድልድይ አጠገብ አዲስ የተሠራው የአድዋ ዘመቻ መታሰቢያ ድልድይ የተመረቀው የዚያን ዘመን የክተት ስሪት በሚያሳይ መልኩ አምሳያ የተፈጠረላቸው ንጉሠ ነገሥቱን፣ እቴጌይቱን፣ መኳንንቱን፣ የጦር አዝማቾችን፣ ዘማቾቹን፣ ሴቶች አገልግል ተሸክመው ሁሉም እየፎከሩ እየሸለሉ የሚያሳየውን የራስ አባተ ጦር እለፍ ተብለሃል ወዘተ እየተባለ በ400 ተሳታፊዎች የቀረበው ክዋኔ ለዘመን ተሻጋሪነት የበቃው በአባተ መኩሪያ ነበር። አባተ አድዋንና ድሉን የሚዘክር ላቅ ያለ ይዘት ያለውን የአድዋ ፊልም ፕሮጀክትን
ቢቀርጽም በወቅቱም በ35 ሚሊዮን ብር በጀት ሊሰራ መታቀዱንና ፕሮጀክቱን ፕሮፌሰር እንድሪያስ እሸቴ በበላይ ጠባቂነት እንደያዙት ቢነገርም ድምፁ ሳይሰማ ቀርቷል። አባተ በትምህርት ዝግጅቱ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የመጀመሪያ ዲግሪውን በእንግሊዘኛና በማይነር ደግሞ ድራማን በማጥናት አግኝቷል። በተለያዩ ጊዜያት በጀርመን ብሮድካስቲንግ ኢንስቲትዩት በፊልምና ሚዲያ ሲሰለጥን ከለንደን ኦፔራ ሴንተር የኦፔራ ትምህርት፣ በአየርላንድ አቤ ቲያትርና በአሜሪካ ቲያትርና ሙዚቃ፣ በምስራቅ አውሮፓና በአፍሪካ አዘገጃጀትን አጥንቷል። ወደ ተለያዩ ሀገሮች ትምህርታዊ ጉዞም አድርጓል። በሥራ አገልግሎትም በቀዳማዊ ኃይለ ሥላሴ ቲያትር ቤት የአሁኑ ብሔራዊ ቲያትር የቲያትር ዳይሬክተር እንዲሁም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኪነ ጥበባት በቲያትር ባህል ማዕከል ዳይሬክተር ሆኖ ሰርቷል። በ1950ዎቹ በኢትዮጵያ ቴሌቪዥን መዝናኛ በክዋኔ ጥበባት ኢንተርቴይንመንት ኢን ፐርፎርሚንግ አርትስ በሚል ርዕስ በየሳምንቱ አርብ ለአንድ ዓመት የዘለቀ ፕሮግራም ማዘጋጀቱን ፕሮግራሙም የአዝማሪ ጨዋታ በኢትዮጵያ ሕዝብና በክዋኔ ጥበባት ውስጥ የነበራቸውን ሚና ይዳስስበት ነበር። የተለያዩ ብሔረሰቦች ባህልን፣ እምነትን፣ ደስታን፣ ሐዘንን ወዘተ በጥበብ አንጻር እንዴት ይገልጹ እንደነበረ የሚታይበት ፕሮግራም ነበረ። ቤተ ክህነት ለጥበቡ እድገት ያደረገችው አስተዋጽኦ ታዋቂ የጥበብ ሰዎች ካበረከቱት ሥራ ጋር የሚቀርብበት እንደነበር ገጸ ታሪኩ ያስረዳል። ለምሳሌ ጸጋዬ ገብረ መድኅን የከርሞ ሰው የሚለውን የጻፈውና ሙላቱ አስታጥቄ ለከርሞ ሰው ሙዚቃውን የሠራው በዚሁ የአባተ ፕሮግራም ነበር። አባተ ከብሔራዊ ቲያትር ሌላ በሀገር ፍቅር ቲያትር፣ በአዲስ አበባ ባህልና ቲያትር አዳራሽ በአዘጋጅነት በጸሐፌ ተውኔትና መራሄ ተውኔትነት እንዲሁም በኃላፊነት ጭምር አገልግሏል። ከቅርብ ዓመታት ወዲህ በአዲስ አበባ ዩኒቨርሲቲ በማስተማር ላይ ነበር። የኢትዮጵያ ብሔራዊ ባህል ማዕከል ዝክረ አባተ መኩሪያ ብሎ ባዘጋጀው መድረክ ላይ የአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ ዲን አቶ ነቢዩ ባዬ እንደተናገረው አባተ የዩኒቨርሲቲ የቲያትር ትምህርት በትክክለኛው መሠረት ላይ እንዲገኝ የላቀ ሚና ተጫውቷል። በዩኒቨርሲቲው የኪነ ጥበብ የፈጠራ ማዕከል እንዲቋቋም አሻራውን አኑሯል። የተለያዩ የቲያትር ንድፈ ሐሳቦችን በማቅረብ ግንባር ቀደም አርቲስት ነው ብሎ ነበር። ከዓመታት በፊት የኢትዮጵያን የቲያትር እድገትና የተመልካቹን ሁኔታ በተመለከተ አባተ መኩሪያ በአንድ መድረክ የተናገረውን የፋንታውን እንግዳ ታሪካዊ መዝገበ ሰብ እንዲህ ገልጾታል። የኢትዮጵያ ሕዝብ የራሱን ባህል አትኩሮ የሚያጣጥምና የሚወድ ነው። ቲያትር ቤቱ ይሞላል። ግን ከቲያትር አንጻር ከድርሰቱ ያየነው እንደሆነ ብዙ የሚተቹ ነገሮች አሉ። እንደ ቲያትር አዋቂ ተመልካች ቲያትሮቹን ብናያቸው ብዙ ግድፈቶች እናገኛለን። ተመልካቹ ለዚያ ሁሉ ደንታ የለውም። የራሱን ሕይወት ማየት ይወዳልና ይመጣል። በአሁኑ ጊዜ ጥበቡ ሳይሆን ተመልካቹ ነው የሚፈታተነን። ደግሞ የኛ ሀገር ቲያትር እንዳያድግ የገደለው ቲያትር ቤቶች በመንግስት እጅ መሆናቸው ነው። ቲያትር ቤቶች አንድ አይነት ሥራ ነው የሚሰሩት ብሎ ነበረ። የአባተ የጥበብ ጉዞ አልጋ በአልጋ አልነበረም። ውጣ ውረዶችን አይቷል። ቀዳሚው ፈተና በዩኒቨርሲቲ ትምህርቱን ጎን ለጎን በኪነ ጥበብ ቲያትር ክሬቲቭ አርት ሴንተር በሚሰራበት አጋጣሚ በነበረው የግጥም ጉባኤ ባለቅኔው ዮሐንስ አድማሱ ያቀረበው ለአምሳት ወለደች በሬ ቀንድ አወጣ በስልጣን ሊቅ መሆን ይህም አለለካ ግጥም በዩኒቨርሲቲው ኃይለኛ ቁጣ በመቀስቀሱ ማዕከሉ ይዘጋል። አባተን ጨምሮ ሁሉም ባልደረቦች እንዲባረሩ መደረጉ አንዱ ነው። በየአረፍተ ዘመኑ በሦስቱ ሥርዓተ መንግሥታት ፈተና አልተለየውም። ቲያትር ቤቶች መድረክም ነፍገውት ነበር። የሎሬት ጸጋዬ የተውኔቶች መድብል በኢትዮጵያ ብሔራዊ ቲያትር በተመረቀበትና ቅንጫቢ ትዕይንቶች በቀረቡበት ጊዜ መድረክ እንደሚሰጠው ቢነገርም የውሃ ሽታ ሆኖ ቀርቷል። ለዚህም ይመስላል የብሔራዊ ባህል ማዕከል የአክብሮት መድረኩ ላይ አባተ ለተሰጠው ሽልማትና ለደረቡለት ካባ ምስጋናውን ያቀረበው። እባካችሁ መድረክ ስጡኝ ልስራበት፣ እኔ ሰርቼ አልጠገብኩም፣ ገና ብዙ መስራት ፈልጋለሁ፣ ስለዚህ እባካችሁ መድረኩን ስጡኝ ብሎ በመማጸን ነበር። ሳይሆንለት አዲሱ ትውልዱም ነባሩን ብሉዩን ክላሲኩን የነጸጋዬ ገብረ መድኅን ሥራዎችን በአባተ መኩሪያ አጋፋሪነት ሳያመለጠ ሰኞ ህዳር 10 ቀን 1932 ዓ.ም በአዲስ አበባ ከተማ አዋሬ ሰፈር ከአባቱ ከአቶ ስለሺ ማንደፍሮና ከእናቱ ከወይዘሮ ውብነሽ መኩሪያ የተወለደው አባተ መኩሪያ የእናቱ አባት ስምን እንደ አባት የወሰደው አያቱ እኔ ነኝ የማሳድገው ብለው በ6 ወር ወስደው ስላሳደጉት ነው። በተወለደ በ76 ዓመቱ ሐምሌ 14 ቀን 2008 ዓ.ም ያረፈው አባተ
በማግስቱ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሥርዓተ ቀብሩ ተፈጽሟል። ከወይዘሮ ምህረት አረጋ ጋር ጎጆ የቀለሰው አባተ ቴዎድሮስና ውቢት የተባሉ 2 ልጆቹን ሲያፈራ የልጅ ልጆችም አይቷል። የመጀመሪያ ደረጃ ትምህርቱን በቀዳማዊ ኃይለ ሥላሴ ትምህርት ቤት ኮከበ ጽባ ሲከታተል አቶ መኩሪያ ልጃቸው ነገረ ፈጅ እንዲሆንላቸው ቢፈልጉም አባተ ግን በፊደል ነው የተለከፍኩት እንዲል እሱ ያገዘፈው የሃሁ በ6 ወሩ ገጸ ባህሪ እሱም በጥበብ ነው የተለከፍኩት ብሎ ጥበብን የሙጥኝ አለ። ተለክፎም ቀረ። መለከፉም ለመልካም ሆነ። ተከታታይ የጥበብ ትውልድ ፈጠረ። እሱም በትውልዶች ውስጥ ኖረ። ከዚያ በ76 ዓመቱ ተንቀሳቃሹ ቲያትር ቤት አረፈ። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በጥበብ ነበር መሰናዶ መርሃ ተውኔት አባተ መኩሪያን አስመልክቶ ያዘጋጀንላችሁ መሰናዶ የተከታተላችሁትን ይመስል ነበር። አባተ መኩሪያ እንኳንም ተወልዶ እንኳን እነዚህ ሁሉ የጥበብ ሥራዎችን አበርክቶልን አለፈ። ነፍስህ በሰላም በገነት ትረፍ ልንለው እንወዳለን። በሌላ የጥበብ ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰነባበታለን። ስለምትከታተሉን ከልብ አድርገን እናመሰግናለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ለማስታወስ እንወዳለን። መልካም ጊዜ።